ተቃጠልክ ምንድነው ዓላማ በዚህ ሴት ላይ ይወጣ ምን ማድረግ ነው ገላታለሁ ልገላት ላሳብዳት ሽባላ አረጋት በቃ አሉን በቃ ተቃጠልኩ ለስንት ዓመት ተቀመጥኩ ውስጧ ለስንት ዓመት ምን ይነገራል አረ ብዙ ዘመን በቃ ምን አበላሸባት ሁሉ ነገሯን ልጇን ቤተሰቧን ቀማዋት እንዳታያቸው አሰቃየዋት ግን አልቻልኳትም ሽባል አረጋት ነበር እግሮቿን ግን አልቻልኩም ከዚህ ሰዓት ጀምሮ እግሯ አለቀ ዘመኗ አለቀ በታላቅ ድምጽ ሁለት ጊዜ ጩና ወደ ጥልቅ ሂድ ከውስጧ በኃይል እየጮህ ደጋግ Glory to Jesus. This demon spirit manifested himself saying, I'm about to make her mentally ill. I stole her blessings. Finally, I want to make her paralyzed. But now this demon spirit have been casted out by the spirit of the Holy Spirit. Amen. Tanashi. አይዞሽ ማን ነው ስምሽ ትትና ከየት መጣሽ ከገርጂ መብራታይ ከገርጂ እግርሽም እንደሚያረግሽ ሰሞኑ በቃ ሰላም አጣው ቅድም መቀመጥ ተቃጠልኩ መቀመጥ አቃተኝ ለሊት ሳልተኛ ነው ያደርኩት ማለት ጓደኞቼ እዚህ ይዘው ሊመጡ በቃ ያወራን ለሊቱን ሙሉ ሳያስተኛኝ ያደር ጓደኞችሽ አሉ ማን ናቸው ሙና ኑቶ ነው ብሌን እነሱ ነው ይዘውሽ የመጡት ፈጠን ብላችሁ ነው ውስጥ አይዞሽ እንደምትሰሪው ስራሽ ከቤተሰብሽ ሁሉ ተለይተሻል ባሌ ሙቷል ልጄ ቤተሰብ ጋር ናት እናንተ ነው ይዛችኋት የመጣችሁት እኛ ነን ያመጣናል አይዞሽ አታልቅሽ ጌታን አመስግኑላችሁ እስቲ ዛሬ የሱ ህይወት ብቻ አይደለም ነፃ ያወጣው የብዙዎቻችሁ መንገድ ነፃ ወጥቷል ከዚህ ስትሄዱ ፍሬያማነት ይከተላችኋል በረከት ይከተላችኋል አማኝ ካለ ጮሆ አሜን ይበል እሺ ጌታ ይባረክ እንኳን ደህና መጣችሁ ጸልይላችኋለሁ ለእናንተ ትጨነቃለች በጣም ሁሌ ከሰው ትጣላለች ሁሌ ታለቅሳለች ራስን አጠፋለሁ ምትል ከዛ እግሯ ሽባው ነው እስከድም እዚህ ተቀምጣ ራሱ ምንም በቃ መቀመጥ አልቻለችም ወደ ውጪ ወጣ ቁጭ አለች እግርሽ ምንድነው የሚያደርግሽ ይሄው 9 ወር ምናምን 1 አመት ሊሆን ነው ይሄ በቃ 5 ቀን ቢሆን ነው ግን ማታ አልቻልኩም በቃ ካቅሜ በላይ ቅድም እንደውም ወጥቼ ሊዱላ ስላቸው ያው ቁጭ በይ አለችኝ እነሱ ከዛ ጨክኜ እዛ በረንዳ ላይ ቁጭ አልኩኝ አልቻልኩም በቃ መቀመጥ አይሻው አጋንንት ስለነበር ነው ከዚህ ወደዚህ የሚቀያየረው አሁን ዛሬ ግን ጌታ ከውስጥሽ ነቀለው አሜን አሁን የሆነውን አታስታውሽም አይደል ያስታውስ ይሄ መንፈስ ነበረብኝ ብለሽ ታቂ ነበር እኔ ማለት ህይወቴ ከነበረበት ስለተቀየረ እንደዚሁ አውቃለሁ እኔ በጌታ ነበርኩኝ ከዛ በኋላ ከልጄም ከቤተሰቤም ርቄ ብዙ አመት ነው ያው እግዚአብሔር ያውቃል ግን አሁን ቅርብ አመት ደግሞ በጣም ፈተና በዛብኝ ሰርቼ ማልቀየርም ሰርቼ ቤተሰቤን አልጠይቅም መከራ ነው መጨረሻ ደግሞ እግሬን ያዘኝ ብዙ ነገር በቃ ብዙ ነገር ተበላሽቶብኝ ነበር አይዞሽ አሁን ቼክ ታረጋለሽ እኔ ከጸለይኩልሽ በኋላ ዘላለም ካንቺ ላይ ይሄዳል ጌታ ኢየሱስ ክርስቶስ
ከዚህ ሰዓት ጀምሮ ለእግርሽ ፈውስ ይሁን እጅሽን ስጪኝ ሄዷል ካንቺ ላይ ለጌታ እስቲ በደንብ እልልታን ጭብጨባን ክብር እናመጣለታለን በዚህ ላለ ጌታ ከዚህ በላይ እልልታችሁ ጭብጨባችሁ ይገባዋል ሃሌሉያ ቼክ አርጊ ኢየሱስ ስም ሂድ ከውስጧ በጌታ በኢየሱስ ስም ሰብራለሁ ካንቺ ላይ ተጽዕኖ ውጣ ከውስጧ ቼክ አርጊ ግርሽን ጣፊና ዘርጊ ተቃጠል ከውስጧ በኢየሱስ ክርስቶስ ኢየሱስ ጌታ ነው ኢየሱስ በደንብ እስቲ ለጌታ ካመጣን እልልታን ጭብጨባን እናምጣለት ይገባዋል ጂሰስ ከዚህ በላይ ይገባዋል ኢየሱስ በብዙ ስቃይ ውስጥ ነበረች ጧት እንኳን ስትመጣ በጣም ከብዷት እግሯን እየጎተተች ነበር ወደ ውስጥ የገባችው አሁን ደግሞ እንደምታዩት እንደ ልቧ እየተንቀሳቀሰች ነው ይሄንን ላደረገ ጌታ ከዚህ በላይ እልልታችሁ ጭብጨባችሁ ይገባዋል ከዚህ በኋላ የለም